ግራ እንዳትጋቡ እባካችሁን። ሰዎች ምዕመናኑ ግራ ሲያጋቧቸው አይቼ አሁን እንዲተላለፍ በእጄ ስለያዝኩት የነበረ ውሳኔ ስለሆነ እኔም በሕይወት ስለደረስኩ አሁን እኔ እያለሁ ተቀምጬ ነው የተወሰነው። ይሄ እኔም አለሁበት በዚህ ውሳኔ ላይ። ቅዱስ ሲኖዶስ የወሰነው ውሳኔ ለቤተ ክርስቲያን ጠቃሚ ነው። ድሃ ጾም 2 ነው፣ ለዚህ ነው። ምንድን ነው ይህን ያህል ችግር? ከተወሰነ ውሳኔውን ማክበር እንጂ እንደገና የማይገባ ዘለፋና ችግር መፍጠር ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ ስቡሕ ወውዱስ ዘሳረረ ኩሉ ዓለም በአሐቲ ቃል በቃሉ ላይ ይኩን ብሎ ዓለምን የፈጠረ በአንድነት በሦስትነት ሲሰለስ ሲቀደስ የነበር ያለ የሚኖር ዋሕደ ባሕርይ ስሉስ አካል እግዚአብሔር አምላካችን ከሁሉ አስቀድሞ ክብር ምስጋና ይግባው። የተወደዳችሁ የእግዚአብሔር ቤተሰቦች ምዕመናን፣ ምሁራን አባቶቻችን ሲናገሩ ለጥርጥርና ላልታመነ ሕይወት ተገዥ ሆኖ መኖር በሥጋም በነፍስም ይጎዳል ይላሉ። እውነታቸው ነው። ጥርጥር መጥፎ ነው። ግራና ቀኝ እንዲሁም በሆነ ባልሆነው ዝም ብሎ ውዥንብር መፍጠር አይገባም። ሁሉም ስርዓት አለው። ቤተ ክርስቲያናችን የስርዓት ባለቤት ናት። በዓለም ዙሪያ እስከ ጽንፈ ምድር የደረሰች የታወቀች ብዙ ሊቃውንት የፈለቁባት መከራ የተቀበለች ሃይማኖታ ጠንካራ ኦርቶዶክስ ተዋህዶ ሃይማኖት ወልድ ዋህድ ብላ ለዘለዓለሙ የምትኖር የነበረች ያለች የምትኖር ቤተ ክርስቲያን ናት። በሲኖዶስ ነው የምትመራው። ሲኖዶስ የሌለው ቤተ ክርስቲያን አይባልም። ሲኖዶስ ደግሞ የበላይ አካል ነው። እንደሚታወቀው ስርዓቱን ጠብቆ አስጠብቆ የቤተ ክርስቲያንን ሰዎች የሚመራ የበላይ አካል ሲኖዶስ ነው። ሲኖዶስ በፓትርያርኩ አማካይነት የጳጳሳት አባልነት በአንድነት ተሰብስቦ በመንፈስ ቅዱስ መሪነት የእግዚአብሔርን ሕግ ጠብቆ የሚያስጠብቅ በምድር ያለች የእግዚአብሔርን መንግስት ቤተ ክርስቲያን ናትና የእሷን ህልውና ጠብቆ የሚያስጠብቅ ነው እና በማንኛውም በኩል ተጠያቂው ለቤተ ክርስቲያን የበላይ ተጠያቂ ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ የራቀውን በማቅረብ የረዘመውን በማቅረብ የተዛባውን በማቃናት ማንኛውንም ነገር መርምሮ በውሳኔ የማሳለፍ ስልጣን አለው። እንግዲህ ምዕመናን እንዳይቸገሩ እንዳይታወኩ በቀኖና ቤተ ክርስቲያን በኩል ያለው ነገር እንዳይዛባ ያንንም ጠብቆ ለምዕመናን ያስተላልፋል። እንዲጠብቁም ትእዛዝ ይሰጣል።
አሁን በቅርብ ጊዜ የምዕመናንን ችግር ተመልክቶ በብፁዕ ቅዱስ አቡነ ተክለ ሃይማኖት ሊቀመንበርነት ስብሰባ አድርጎ የወሰነው ውሳኔ አለ። ይህም ውሳኔ ምዕመናንን ግራ ስለሚያጋባ ጉዳይ በሚገባ በትክክሉ ሊፈጽሙት የሚገባውን አስተካክሎ ለወደፊትም ቀረ የሚባለውን እያሰበ እያጠና ለማስተካከል ለምዕመናን ለማቅረብ በሀሳብ ላይ ነው ያለው እና ህዳር 3 ቀን 2013 ዓመተ ምህረት የወሰነው ውሳኔ አለ። ስለምን ያላችሁ እንደሆነ ስለ ነቢያት ጾም መግቢያ፣ ስለ ገሃድ፣ ስለ ገሃድ ጾም፣ ስለ አማኑኤል በዓል አከባበር፣ የልደት አከባበር፣ እነዚህ አሁን በዝርዝር በውሳኔው ላይ ተወስነው ይገኛሉ። እነሱን ሁሉ አመቻችቶ በውሳኔ አጽድቆ አስተላልፏል። ቅዱስ ሲኖዶስ የወሰነው ውሳኔ ለቤተ ክርስቲያን ጠቃሚ ነው። ገሃድ ጾም 2 ነው፣ እንደዚህ ነው። ምንድን ነው ይሄን ያህል ችግር? ከተወሰነ ውሳኔውን ማክበር እንጂ እንደገና የማይገባ ዘለፋና ችግር መፍጠር ምን ማለት ነው? ቤተ ክርስቲያኒቱ አላት መሪ ሲኖዶስ ነው ብለናል። እናንተ ወዲያ ወዲያ አትበሉ። ቅዱስ ሲኖዶስ የወሰነውን ትሰማላችሁ። አሁን ከዚህ ቀጥሎ ውሳኔው ይነበብላችኋል። እኔ በእኔ እጅ አለ፣ አልሞትኩም አለው። እዚያ ቁጭ ብዬ ነው የተወሰነው። እባክህን እስቲ ልጄ አንብልኝ፣ ውሳኔውን አንብልኝ። ከቅዱስ ሲኖዶስ ስለ አጽዋማት ቁጥር 958 ህዝባር 11 እስከ 80 ህዳር 3 ቀን 2013 ዓ.ም ለሀገረ ስብከት ጽሕፈት ቤት በየአውራጃው ሀገረ ስብከት አብያተ ክርስቲያናት የተላለፈ ውሳኔ ይላል። አንደኛ ስለ ጾመ ነቢያት የህዳር ጾም መግቢያ፣ ሁለተኛ ስለ ጾመ ገሃድ፣ ሶስተኛ በዘመነ ዮሐንስ በዓለ ልደት ታኅሳስ 28 ቀን የአማኑኤል ዕለት ከተከበረ በኋላ በበነጋው ታኅሳስ 29 ቀን በዓለ እግዚአብሔር በጾም በጸሎትና በውሎ መሐሌት እንዲከበር፣ አራተኛ የቅዳሜ ስዑር ዕለት ቅዳሴ እንደማይኖር ቅዱስ ሲኖዶስ ጥቅምት 17 ቀን 1980 ዓ.ም ባደረገው ስብሰባ ያሳለፈውን ውሳኔ የያዘ 3 ገጽ ቃለ ጉባኤ ከዚህ ጋር እያሳካን በውሳኔው መሰረት እየላክን በውሳኔው ምሳሌ መሰረት እንዲፈጸምና ውሳኔው በየሀገረ ስብከቱ ሊቀ ጳጳስ እንዲተላለፍ በቤተ ክርስቲያን መጽሐፍቶችና ጋዜጦችን ለምዕመናን እንዲገለጽና የቅዱስ ሲኖዶስ ጽሕፈት ቤት ጥቅምት 18 ቀን 1980 ዓ.ም በቁጥር 14 ህዝባር 175 እስከ ህዝባር 80 ጽፈውልናል። ስለዚህም ከቅዱስ ሲኖዶስ በተወሰነውና በታዘዘው መሰረት እንዲፈጸም ለየአውራጃው ለወረዳና ለአጥቢያ ቤተ ክርስቲያናት እንዲተላለፍ እየገለጽን የውሳኔውን ኮፒ 3 ገጽ በዚህ ደብዳቤ አማካይነት የላክን መሆኑን እናሳውቃለን። ብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሰብሳቢ፣ ብፁዕ አቡነ ዜና ማርቆስ የብፁዕ ወቅዱስ ፓትርያርክ ረዳት ሊቀ ጳጳስ የከፍተኛው መንፈሳዊ ኮሌጅ ዲን፣ ብፁዕ አቡነ አብርሃም የስብከተ ወንጌል የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ መቃሪዎስ የጎጃም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማትያስ የምስካየ ኅዙናን መድኃኔ ዓለም ገዳምና ትምህርት ቤት የበላይ ኃላፊ ሊቀ ጳጳስ፣
ብፁዕ አቡነ ጎርጎርዮስ የሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የአርሲ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርተሎሜዎስ የሲዳሞ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መርዓ ክርስቶስ የሊቃውንት ጉባኤ ዋና ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ሳሙኤል የሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ታዲዮስ የኤርትራ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ የመንፈሳዊ ፍትህ ጉባኤ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ኤፍሬም የትግራይ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዘካርያስ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መርቆሪዎስ የጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲሜጥሮስ የወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ባስልዮስ የወለጋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የከፋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ አትናቴዎስ በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ኤልያስ በጅቡቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ፣ ብፁዕ አቡነ ገሪማ በሱዳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስና የልማት ክርስቲያናዊ ተራድኦ መምሪያ ዋና ጸሐፊ፣ ብፁዕ አቡነ ማትያስ የኢሉባቡር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የጨቦና ጉራጌ አውራጃ ሊቀ ጳጳስ፣ ብፁዕ አቡነ ኒቆዲሞስ የመንበረ ፓትርያርኩ ልዩ ጸሐፊ፣ ብፁዕ አቡነ ቄርሎስ በወሎ ሀገረ ስብከት የጁና የላስታ የዋግራና የራያ የቆቦ የሕፃናት አስተዳደር ድርጅት ሊቀ ጳጳስ፣ ብፁዕ አቡነ ቶማስ የድሬዳዋ የኢሳና ጉርጉራ የሃብሮና የጨርጨር አዳልና ጉራ ጉራቻ ሊቀ ጳጳስ አባል፣ ብፁዕ አቡነ ቀውስጦስ በሲዳሞ ሀገረ ስብከት የወላይታ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የቅዱስ ሲኖዶስ ዋና ጸሐፊና የአሰብ ሀገረ ስብከት ሊቀ ጳጳስ የጉባኤው አባልና ጸሐፊ በመሆን ስብሰባ ተደርጓል። የዕለቱ አጀንዳ አንደኛ የጾመ ነቢያት የህዳር ጾም መግቢያ። አንዳንዱ ሰዎች ህዳር 15 ቀን ነው ብለው ሲጾሙ፣ አንዳንዶቹ ደግሞ ህዳር 16 ነው ብለው እየጀመሩ ስለሆነ፣ ሁለተኛ በዓለ ልደትና በዓለ ጥምቀት ሰኞ ቀን ሲውል ገሃድ 2 ቀን ነው ወይስ 1 ቀን ነው ማለት ቅዳሜና እሁድ 2 ቀን ነው ከጥሉላት መከልከል ይገባል ወይስ እሁድ ብቻ ነው ከጥሉላት መከልከል የሚገባው የሚለው ጥያቄ ሲመጣ አንዳንዱ መምህራን የተለያየ መልስ ስለሚሰጡ፣ ሶስተኛ በዘመነ ዮሐንስ በዓለ ልደት ታኅሳስ 28 ቀን የአማኑኤል ዕለት ሲከበርና ይሆን በዓል ማለት ታኅሳስ 28 ቀን አማኑኤል ማክሰኞ ወይም ሐሙስ ቀን ሲሆን በማግስቱም 29 ቀን በዓለ እግዚአብሔር ረቡዕ ወይም አርብ ሲሆን በብዙ ክፍለ ጾም መሆኑ አውቀው ውለው ሊቀድሱና በዓሉንም በመሐሌት በጾምና በጸሎት ሲያከብሩ፣ ጥቂቶቹ ደግሞ በጠዋት የሚቀድሱና ፋሲካ አድርገው የሚውሉ ስላሉ በአንዲት ቤተክርስቲያን ውስጥም የተለያዩ የበዓል አከባበር የሥርዓት ጾም አፈጻጸም ሊኖር ስለማይገባ የቤተክርስቲያናችንን እምነት ተከታዮች ምዕመናን በዚህ የበዓል አከባበር የሥርዓተ ጾም አፈጻጸም እንዳይቸገሩ በቤተክርስቲያናችን የሚሰጡ የበዓል አከባበርና የሥርዓት አፈጻጸም አንድ አይነት እንዲሆን ተገቢውን ውሳኔ መመሪያ ለመስጠት ነው። በዚሁ መሰረት ቅዱስ ሲኖዶስ በጉዳዩ ላይ በሰፊው ተወያይቶበታል። በተደረገውም ውይይትም ጾመ ነቢያት የህዳር ጾም ህዳር 15 ቀን ነው ወይንስ 16 ቀን ነው ለሚሉ በፊት መንፈሳዊ ለእመ መጻ ተጋዞ በእንተ አጽዋም ድለው ጸዊሞቶ በሚለው መሰረትም ጾሙ ማለትም ጾመ ነቢያትም የህዳር ጾም ሁልጊዜ በየዓመቱ ህዳር 15 ቀን እንዲጀምር ማድረግ፣ እንዲሁም የልደትና የጥምቀት ገሃድ አንድ መሆኑ የታወቀ ስለሆነ አንድ ቀን እንዲጾም ማድረግና በዘመነ ዮሐንስ በዓለ ልደትም አማኑኤል ማክሰኞ ወይም ሐሙስ ከተከበረ በኋላ በበነጋው 29 ረቡዕ ወይም አርብ ጾም መሆኑን የታወቀና ከዚህም በፊትም ውሳኔ መመሪያ የተላለፈበትም ስለሆነ ያው እንዲጸናና በዘመነ ዮሐንስ ሲውል በበነጋው ታኅሳስ 29 ቀን በዓለ እግዚአብሔር ረቡዕ ወይም አርብ ሲውል ተጾሞ እንዲውል በዓሉም በጾም በአገልግሎትና በውሎ ማህሌት እንዲከበር ውሎ እንዲቀደስ ማድረግ ተገቢ መሆኑን ቅዱስ ሲኖዶስ አምኖበታል። ስለዚህም ቅዱስ ሲኖዶስ ከላይ በተገለጸ ሁኔታ ከተወያየ በኋላ የሚከተሉትን ውሳኔ ወስኗል። ውሳኔ 1. የጾመ ነቢያት የህዳር ጾም መግቢያ ህዳር 15 ቀን ሲሆን አንዳንድ መምህራን ህዳር 16 ቀን ነው የሚሉ ቢኖርም ከላይ እንደተገለጸ የጾመ ነቢያት የህዳር ጾም መግቢያ
ሁልጊዜ በየዓመቱ ህዳር 15 ቀን መሆኑን እንዲታወቅና ጾሙ ከህዳር 15 ቀን ጀምሮ እንዲጾም። ሁለተኛ የልደትና የጥምቀት ገሃድ አንድ መሆኑ የታወቀ በመሆኑ በማንኛውም ጊዜ የልደትና የጥምቀት ዋዜማ ገሃድ አንድ ቀን እንዲሆን። ሶስተኛ በዘመነ ዮሐንስ በዓለ ልደት ማለትም ታኅሳስ 28 ቀን አማኑኤል ማክሰኞና ሐሙስ ሲውል በዚሁም ዕለት በዓለ ልደቱ ከተከበረ በኋላ በበነጋው ታኅሳስ 29 ቀን በዓለ እግዚአብሔር ረቡዕ ወይም ዓርብ በሚውልበት ጊዜ ዕለተ ጾሙ መሆኑን የታወቀና ቀደም ሲልም በ1956 ዓ.ም የቅዱስ ሲኖዶስ ውሳኔ መመሪያ የተላለፈበት በመሆኑ በዘመነ ዮሐንስ ታኅሳስ 29 ቀን ረቡዕና ዓርብ ሲውል በዓሉ በጾም በጸሎትና በውሎ መሐሌት እንዲከበር ቅዳሴውም ውሎ እንዲቀደስ ተወስኗል። አራተኛ የቅዳም ስዑር ዕለት ጾም ስለሆነና በዚሁም ዕለት ቅዳሴ እንዳይቀደስ በፍትሕ መንፈሳዊ የተወሰነ ስለሆነ በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ የአጥቢያ ቤተክርስቲያናት እንዳይቀደስና ከ1 እስከ 4 የተወሰኑትን ጉዳዮችም ሊቃነ ጳጳሳት በየሀገር ስብከታቸው ለሚገኙ መምህራን ቀሳውስት በስብሰባ እንዲያስተምሩና እንዲያስረዱ ተወስኗል። ስብሐት ለእግዚአብሔር። እንግዲህ ተወደዳችሁ ምዕመናን ይህንን በደንብ አትመን ለማሰራጨት ትንሽ ኃይል ይጠይቃል። እኔም እንደው ግራ ገብቶኝ ሰዎች ግራ ሲገባ ምዕመናኑ ግራ ሲያጋቧቸው አይቼ አሁን እንዲተላለፍ በእጄ ስለያዝኩት የነበረ ውሳኔ ስለሆነ እኔም በሕይወት ስለደረስኩ አሁን እኔ እያለሁ ተቀምጬ ነው የተወሰነው። ይሄ እኔም አለሁበት በዚህ ውሳኔ ላይ እና እናንተ ግራ እንዳትጋቡ የሲኖዶሱን ውሳኔ ተከትላችሁ እንድትሄዱ ለማሳሰብ ብዬ ነው። ግራ እንዳትጋቡ እባካችሁን። ቤተ ክርስቲያኒቱ ሉዓላዊት ናት። ምንም ቢሆን እኛ ገብተን ግራ ብናጋባትም መንፈስ ቅዱስ የሚመራት ዘላለማዊት ጠንካራ ቤተ ክርስቲያን ናት። አዎ ብዙ ሊቃውንት የተፈጠሩባት የነበሩባት፣ ብዙ መጻሕፍት የተተረጎሙባት፣ ብሉያት ሐዲሳት፣ ከብሉያት ወደ ሐዲሳት፣ ከሐዲሳት ወደ ሊቃውንት በደንብ በሚገባ ተብራርቶ ሁሉ ነገር የተሰጠባት አሁንም የሚሰጥባት ብዙ ምሁራን ያሉባት ቤተክርስቲያን ስትሆን ሰው እንደሌለባት አድርጎ መቁጠር አይገባም። እግዚአብሔር የይቅርታውን ዘመን ያምጣልን። ቅዱስ እግዚአብሔር መንፈስ ቅዱስ የሚመራት ቤተ ክርስቲያን በስርዓቷ ጸንታ ሕልውናዋ ተጠብቆ እንዲኖር ያደርግልን። እግዚአብሔር የይቅርታውን ዘመን ያምጣልን። ቤተ ክርስቲያናችን ይጠብቅልን። መሪ አስተማሪ ያሳጣን። የቸርነቱ ስራ ይስራልን። አሜን።